I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna ጊዜው ግንቦት 26 ቀን 2014 ዓመተ ምህረት ምሽት ነበር። በውጣ ውረድ የተጀመረ በውድቀትና በስኬት የታጀበ የፖለቲካ ጉዞ በዚያች ምሽት ከፍታው ላይ ደምቆ ሊጻፍ በቃ። ላለፉት 225 ዓመታት ስንት መሐላዎችን ሲያደምጥ የቆየው የራስትራ ፓርቲ በሐዋር ቤተ መንግሥት በዚያች ምሽት ሌላ ተራ ቃለ መሐላ ብቻ ሳይሆን እንግዳ ታሪክም አደመጠም። ከመንገድ ዳር የሻይ ቤት አስተናጋጅነት የተነሳ አንድ ሰው የቢሊዮኖች መኖሪያ የሆነችን ሀገር በጠቅላይ ሚኒስትርነት ሊመራ መሆኑ ብቻ አይደለም አስደማሚው የታሪክ አካል። በበጎ ፈቃደኛነት በመሳተፍ ከ8 ዓመቱ ጀምሮ አገሩን ያገለገለ አንድ ሰው እናም ከነጻነት በኋላ ተወልዶ ጠቅላይ ሚኒስትር በመሆን የመጀመሪያው ነው የተባለለት አንድ ሰው ተስፋ ሰንቆ ሀገሩን በግዙፍ እርምጃ ወደፊት ለማራመድ ቃል ሲገባ አዛውንቱም የራስትራ ፓርቲ በሐዋር ቤተ መንግሥት አደመጠ። ይህ ቃለ መሐላ ግን እንደለመዱት ያለ አይመስልም ነበር። ውድ የመሿለኪያ ላይፍ ቤተሰቦች ከሲኒማው ዓለም ከሆሊውድ እስከ ቦሊውድ ከስፖርቱ ከሻምፒዮንስ ሊግ እስከ ፕሪሚየር ሊግ በሙዚቃው ኢንዱስትሪ ገናና ስም ካላቸው ፈርጦች እስከ አረቡ ዓለም ነገሥታት ቅንጡ ሕይወት ሌሎችም መከራና ውጣውረድን ታግለው ለስኬት ከበቁ ዝነኞች ያገኙትን ሀብትና ዝና መሸከም ሳይችሉ ለውድቀት እስከተዳረጉ የዓለማችን ታዋቂ ግለሰቦች የሚዳሰሱበትና ከቀዩ ምንጣፍ ጀርባ ያሉ የተደበቁ እውነታዎችና አስገራሚ ታሪኮች የሚቀርቡበት ይህን ቻናል ሰብስክራይብ አድርገው ቤተሰብ ስለሆኑ ከልብ እናመሰግናለን። ለቻናሉ አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግና የደውሏን ምልክት በማብራት ድጋፋችሁን እንድታሳዩን እየጠየቅን ለዛሬ ከ1 ሚሊዮን በላይ ለሆኑ የሀገሪቷ ዜጎች ህልምና ምኞት የተስፋ ብርሃን ናቸው ስለሚባሉትና ከመንገድ ዳር የሻይ ቤት አስተናጋጅነት እስከ ሀገር መሪነት ስለደረሱት በህዝባቸው ተወዳጅ ስለሆኑት ጠቅላይ ሚኒስትር እናወጋችኋለን። ሰውየው እንደ አውሮፓውያኑ አቆጣጠር በ2014 ዓመተ ምህረት የህንድ ጠቅላይ ሚኒስትር ሆነው ቃለ መሐላውን ሲፈጽሙ 64 ዓመታቸው ነበርም። በፓርቲያቸው ታሪክም ከ30 ዓመታት በኋላ በአነጋጋሪ ልዩነት ነበር ምርጫውን ያሸነፉት። ከ1 ቢሊዮን በላይ ለሚሆኑ ህንዳውያን ህልምና ምኞት የተስፋ ብርሃን ሆነው ብቅ ያሉ መሆናቸውን ከቃል ባለፈም በተግባር ማሳየት የቻሉ ተለዋዋጭ ሁኔታዎች ያልፈተኗቸው በቆራጥ አቋማቸውና የህንድን እድገት ከሁሉ አስበልጠው ቀዳሚ በማድረጋቸው ያኔም ሆነ ዛሬ ያስመሰከሩም እንደሆነ ይነገርላቸዋል። የሚመሯት ሀገራቸው ሌላኛው መልክ የሆነውን የዜጎች የከፋ ድህነትና መሰረታዊ የኑሮ ዘይቤ ዝቅጠት ላይ የበዛ የጥራት ለውጥ በማምጣት በግዙፏ ሀገራቸው ርዝመትና ስፋት ላይ ታዋቂ ተወዳጅና የተከበረ መሪ መሆን የቻሉት ናሬንድራ ሞዲ የናሬንድራ ሞዲ የልጅነት ሕይወት እንደ ማንኛውም ህንዳዊ መከራ ቀመስ ቢሆንም ራስን ለትልቅ ዓላማ በማጨትና ከዳር ከማድረስ ጋር የተጃመለ ነበር። በድፍረት በርህራሄና በማቋረጥ የታታሪነት ጉዞ የተጀመረው የሕፃኑ ሞዲ ለጋ መንፈስ ገና በ8 ዓመት ዕድሜው RSS የተሰኘውን ተቋም ለመቀላቀል እንዲወስን አስችሎታል። በሙሉ ስማቸው ናሬንድራ ዳሞዳር ዳስ ሞዲ ተብሎ የሚታወቁት ሞዲ እንደ አውሮፓውያኑ አቆጣጠር በመስከረም 17 1950 ዓ.ም በጉጃራቲ ከተማ ውስጥ ነበር የተወለዱት። ይህ ዓመት ደግሞ ህንድ ከእንግሊዝ ቅኝ ግዛት ተላቃ ነጻነቷን ያገኘችበት 3ኛ ዓመቷ ነበር። አባታቸው ዳሞዳር ዳስ ሙልቻንድ ሞዲ ሲሰኙ እናታቸው ደግሞ ሂራቤን ሞዲ ይባላሉ። ወላጆቻቸው በህንድ ባህል መሠረት ብቻ ሳይሆን በሕገ መንግሥት ጭምር ኦቢጂ ተብለው ከተፈረጁ የማህበረሰብ ክፍሎች የሚመደቡ ነበሩ። ኦቢጂ ማለት ደግሞ በከፋ ድህነትና መሐይምነት የተነሳ በሕግ ኋላ ቀር የሆነ ከፍተኛ ቁጥር የያዘ የማህበረሰብ ክፍል ማለት ነው።
በሃይማኖታቸው የሂንዱ እምነት ተከታይ ሲሆኑ አባታቸው በቫድና ባቡር ጣቢያ ዳር ላይ ባላቸው ሻይ ቤት ኑሯቸውን ይመሩ ነበር። የናሬንድራ የልጅነት ሕይወትም ከባቡር ጣቢያውና ከሻይ ቤቱ ጋር ተያይዞ ይነሳል። ሞዲ ወላጆቻቸው ካላቸው 6 ልጆች መካከል ሦስተኛው ሲሆኑ ድህነት የጠናበት የዚህ ቤተሰብ አባላትም በግምት 40 ጫማ በ12 ጫማ በሆነች ትንሽ ቤት ውስጥ ነበር የሚኖሩት። የልጅነት የትምህርት ቤት ጓዶቻቸው ሲናገሩ ሞዲ በጣም ታታሪ ተማሪና በትምህርት ቤት ውስጥ በሚደረጉ ክርክሮች በንቃት መሳተፍ የሚወድ እንዲሁም በመንደር ውስጥ ባለ የሕዝብ ቤተ መጻሕፍት ውስጥ መጽሐፎችን በማንበብ ጊዜውን የሚያሳልፍ ነበር ሲሉ ያስታውሳሉ። በተረፈ ደግሞ ማድረግ የሚወደው መዋኘት ነበርም ብለው ጨምረው ይመሰክሩላቸዋል። ሞዲ የከፍተኛ ሁለተኛ ደረጃ ትምህርታቸውን በቫድና ጋር ትምህርት ቤት በ1967 ያጠናቀቁ ሲሆን በጊዜው ያስተማሯቸው መምህራን እንደተናገሩት ከሆነ አማካይ የሚባል ተማሪ ከመሆኑ ጎን ለጎን ለቲያትር ጥሩ ተሰጥኦ ያለው እንደነበር በማስታወስ ገልጸዋቸዋል። ተማሪውና የቲያትር አፍቃሪው ሞዲ ለቲያትር ካለው ፍቅር የተነሳ ተዋናይ ሆኖ ሲጫወት ከተለመደው የሕይወት ተልእኮ ወጣ ያለ ገጸ ባህሪን ተላብሶ መተወን የሚወድ መሆኑ በኋላ ላይ በፖለቲካዊ እይታው ላይ ተጽዕኖ አሳድሮበታል የሚሉም አልጠፉም። ሞዲ የ8 ዓመት ልጅ እያለ ነበረ ራሽትሪያ ሲያዋም ሴቫክ ሳህን ወይም አርኤስኤስ ከሚሰኘው የቀኝ አክራሪ ፓርቲ ምክር ቤት የበጎ አድራጎት ቡድን ማህበረሰቡን ማገልገልና የወደፊት አቅጣጫውን የመለወጥ አቅም ያላቸውን የተለያዩ ስልጠናዎችን መከታተል የጀመረው። በዚያ ነበር 17 ዓመት ሲሞላው የጀማሪ የፖለቲካ ፓርቲ አባልነትን የሚያገኘው። ይህን አባልነት ያሰጡትና በአሁን ሰዓት የፖለቲካ አማካሪያቸው የሆኑት ላክሽማን ራኦ ኢናምዳርን ነበሩ። ከዚህ በመቀጠል ነበር ከ2014 እስካሁን ድረስ የሚመሩትን ወግ አጥባቂ የፖለቲካ ፓርቲ ሆነውን ባህራቲያ ጃናሳንግ ወይም የህንድ ሕዝቦች ፓርቲ መሪዎችን ያገኘው። ምስጋና ውለታ ለሚቆጥሩት ናሬንድራ ይሁንና ከጥር 2024 ዓ.ም ጀምሮ አሳድጎ ለወግ ማዕረግ ያበቃቸውን የፖለቲካ ፓርቲ በህንድ የፌዴራል ፓርላማ እንዲሁም በክልሎች የሕዝብ ተወካዮች ምክር ቤት ውስጥ ከፍተኛ አባላት ያሉት የሀገሪቱ ትልቁ የፖለቲካ ፓርቲ ለመሆን በቅቷል። በናሬንድራ ሞዲ ቤተሰብ ባህልና ወግ መሠረት ወጣቱ ናሬንድራ 18 ዓመት እንደሞላው ጃሾዳቤ ቺማንላል ከተባለች የ17 ዓመት ልጃገረድ ጋር በእጮኝነት እንዲተሳሰር ተደርጎ ነበር። ይህ መተጫጨት ያልተዋጠለት ጎረምሳው ሞዲ ብዙም ሳይቆይ ሚስቱን ጥሎ ከቤት ጠፋ። የሞዲና የእጮኛው ነገር በፍቺ ሳይጠናቀቅ ለ10 ዓመታት ቀጥሎ የከረመ ነበር። በባህል ወይም በእምነት አሊያም በዕጣ ፈንታ ምክንያት ሞዲም ሆነ እጮኛው ከማንም ጋር ጋብቻ አልፈጸሙም። ናሬንድራም ለብዙ 10 ዓመታት ባደረገው የአደባባይ ንግግሮች ውስጥ ስለ እጮኛውም ሆነ ስለ ጋብቻ ሁኔታ ትንፍሽ ያለበት አጋጣሚ አልነበረም። እንደ አውሮፓውያኑ አቆጣጠር በሚያዝያ 2014 ዓ.ም ስልጣን ካገኘበት ብሔራዊ ምርጫ ትንሽ ቀደም ብሎ እንዳገባና የትዳር ጓደኛውም ጃሾዳቤ መሆኗን በይፋ ለማወጅ በቅቷል። የሞዲን የዝምታ ሚስጥር የፈታው ግን የሕይወት ታሪኩን የጻፈው ደራሲ ነበር። የሕይወት ታሪኩ ጸሐፊ ሞዲ ጋብቻውን በሚስጥር የጠበቀበትን ምክንያቱን ሲናገር ሞዲ በወጣትነቱ የተቀላቀለው ወግ አጥባቂው አርኤስኤስ ፓርቲ ውስጥ አደባባይ ወጥቶ በፓርቲው ስም ለፓርቲው የሕዝብ ግንኙነት ሥራ ለመመረጥ ለተወሰኑ ዓመታት ከወሲብ ታቅቦ መቆየት የግድ ስለሚል ነው በማለት አብራርቷል። እንደ አውሮፓውያን አቆጣጠር በ1978 ሞዲ በዴልሂ ዩኒቨርሲቲ በፖለቲካል ሳይንስ የባችለር ኦፍ አርት ዲግሪ አግኝተዋል። እንደ አውሮፓውያን አቆጣጠር በ1983 ደግሞ ከጉጃራት ዩኒቨርሲቲ በፖለቲካል ሳይንስ የማስተርስ ዲግሪያቸውን ተቀብለዋል። ሞዲ በተወለዱባትና ተምረው ለወግ ማዕረግ በበቁባት ጉጅራት ግዛት የፖለቲካ ከፍታን ብለው በመጀመር ከ2001 እስከ 2014 ድረስ በዋና ሚኒስትርነት አገልግለዋታል። በዚያ የሥልጣን ወቅትም ነበረ በጠቅላላው የህንድ ሕዝብ የወደፊት ራዕይ አመቺ ሰው መሆናቸው የተረጋገጠላቸው።
ሞዲ ከህንድ ብሔራዊ ኮንግረስ ውጪ በስልጣን ላይ እስካሁን ድረስ መቆየት የቻሉ ረጅሙ ጠቅላይ ሚኒስትር ናቸው። በመጀመሪያ የጠቅላይ ሚኒስትርነት ስልጣናቸው ወቅትም ያለማቋረጥ ከፍተኛ ይሁንታ ማግኘት መቻላቸው ምን ያህል የህንዳውያን ልቦችን ማሸነፋቸውን የሚያረጋግጥ ሐቅ ሆኖ ተዘግቧል። በዚህም ምክንያት ሞዲ በኢንተርኔት የቀጥታ ውይይት ላይ ከዜጎች ጋር እየተገናኙ ያለ ፍርሃትና ክብርን ከግምት ባለማስገባት ከዜጎች ጋር በግልጽ በመነጋገር የመጀመሪያው የህንድ ፖለቲከኛ በመሆን በጉግል ሃንጋውትስ ላይ ዝናን ተጎናጽፈዋል። ዘወትር በሚለብሱት የሀገር በቀል ጉርድ ሸሚዝ ተለይተው የሚታወቁት ሕዝባዊ መሪ ናሬንድራ በመጀመሪያ የሥልጣናቸው ዓመት መጨረሻ ላይ በዓለም አቀፉ ፒው የምርምር ማዕከል በተደረገ የህንዳውያን አስተያየት አጠቃላይ የ87 በመቶ ተቀባይነትን አግኝተዋል። 68 በመቶ ህንዳውያን ዜጎች በጣም ተስማሚ ስለመሆናቸው ቃላቸውን ሰጥተዋል። 93 በመቶ የሚሆኑት ደግሞ የእሳቸው ፓርቲ የመሠረተውን መንግሥት በይሁንታ አጽድቀውታል። ሞርኒንግ ሞኒተር እንደተባለው ሳምንታዊ ጋዜጣ ትንታኔ ከሆነ ደግሞ ሞዲ ግምገማ ከተደረገባቸው የ13 አገራት ውስጥ ካሉ የመንግሥት መሪዎች ውስጥ በታኅሳስ 22 2020 ላይ ከፍተኛውን ደረጃ አግኝተዋል። እንዲህ በመሰሉ የማለዳ አድናቆቶች ሳይደነቃቀፉ በጠቅላይ ሚኒስትርነት ሥልጣን ለ11 ዓመታት የጸኑት ናሬንድራ ሞዲ ለህንድ ሕዝብና አገረ መንግሥት የሠሯቸውን ሥራዎች ያለማቋረጥ ቀጥለዋል። ሞዲ የህንድ የውጭ ግንኙነትን ደረጃ በማሳደጋቸው ዓለም አቀፍ አጋሮቿ በጡንቻ የፈረጠሙት አሜሪካና ራሽያ እንዲሆኑ አስችለዋል። የሀገራዊ ኢኮኖሚ ደረጃዋም ወደ 4ኛነት ከፍ ብሏል። ሞዲ ማረፊያ አጥቶ ሲዋለል የነበረውን የህንድ የኢኮኖሚ መርህን ወደ ግሉ ዘርፍ እንዲዞር በማድረግ በመንግሥት እጅ ብቻ ተይዘው የነበሩ የመከላከያና የባቡር ትራንስፖርት ዘርፎችን መነቃቃት እንዲፈጠርባቸው አስችለዋል። በጥቂት ዓመታት ውስጥ ብቻ የመጠጥ ውሃ ተደራሽነትን ለ15 ሚሊዮን አባወራዎች አቅርበዋል። 4 ሚሊዮን የመኖሪያ ቤቶችንም በ2 ዓመታት ውስጥ ሰርተው አድለዋል። አድሏዊ የባንክ ብድር አሰራርን አጥፍተው በአነስተኛ የሥራ ዘርፍ ላይ ላሉ 51 ሚሊዮን ዜጎች የብድር አቅርቦትን አመቻችተዋል። በመሠረተ ልማት ግንባታም የማይታሙት ሞዲ በእያንዳንዱ ቀን ብቻ 34 ኪሎ ሜትር ርዝመት የሚቆጠር የፈጣን መንገድ ግንባታ እያከናወኑ ይገኛሉ። የባቡር ጣቢያዎች ቁጥር እጅግ ከፍ ብሎ ወደ 400 የደረሰ ሲሆን የአየር መንገድን በተመለከተ ደግሞ 86 አየር መንገዶችን አስገንብተዋል። ለአዳዲስ የሥራ ፈጠራ ተብሎ በተዘረጋው አሰራርም በየዓመቱ ከ100,000 በላይ አዳዲስ ሥራዎች እንዲወለዱ በማድረግና የጎዳና ላይ ነጋዴዎችን በማገዝ የሥራ አጥ ቁጥርን ለመቀነስ ጥረዋል። በ2022 ዓመተ ምህረት ይፋ በተደረገ መረጃ ከሆነ ደግሞ ህንድ የሀገር ውስጥ ሸማቾችን አቅም በመገንባቷ ከዓለማችን ኢምፖርተሮች 10ኛ ደረጃ ላይ ስትቀመጥ ወደ ውጭ በምትልካቸው ምርቶቿ ደግሞ ከዓለም ሀገራት 8ኛ ደረጃ ላይ ትገኛለች። በ2021 እና 2022 መካከል ባለው አንድ ዓመት ውስጥ በህንድ ከተሰማሩት የውጭ ኢንቨስተሮች ብቻ 82 ቢሊዮን ዶላር ወደ ገበያው መቀላቀል ስለቻሉ የሀገሪቷ ጂዲፒና የዜጎች የነፍስ ወከፍ ገቢ ጭማሪን ማሳየት ችሏል። እኚህ ሁሉ ስኬቶች የናሬንድራ ሞዲ አመራር ብቃትና ቅድሚያ ለህንድ የሚለው የመንግሥታቸውን መርህ ትክክለኛነት ያረጋገጠ ሆኗል። ውድ የመሿለኪያ ላይፍ ቤተሰቦች በሕዝባቸው ዘንድ ተወዳጅ ስለሆኑት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ያዘጋጀነው የተከታተላችሁትን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ምስጋናችን ልባዊ ነው። ለዚህ ከመላው ዓለም የተመረጡ አስተማሪና አዝናኝ ቻናል አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን በዚሁ ተሰናበትን። ሰናይ ጊዜ በያላችሁበት።